ትያለሽ? እኔ እዚች ጋር እንደዚህ በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ እንዴ? ቆይ አንድ ጋር እግዚአብሔር ተባባች ነው። ስነ ስርዓት አንተ ያዝ። እንዳትነካኝ። ትራሽ ለመቼ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ እኮ። ለመቼ ነው ከማንም ጋር እየተለጣጠፍክ እየመጣ? ለመቼ ነው ወይ? ሲያንስ ነው። ኧረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ቆይ ሲያንስ ነው። ወዴት ነው የምሄደው? በጣም ጥሩ ስራ ሰርተሃል። አብርሃም ና ተረጋግተህ ብታወራት ይሻላል። አረ ለማራ ዱላ ስጣት። የፈለገችው ነገር ዱላ ስጣት። ለምንኛ? እስኪ አብርሃም ብቻቸው አውሩ። ምን ሆነ ነው? ለምንኛ? ሲያንስ እኮ ነው። እንደደፈራ ነው የምታወራው። ከተዋራ እንደነገርሻል። ተነሳሽ ነይ በቃ። በኋላ ስነ ስርዓትን ትይዛለህ አንተ። እንዳጀብድ ነው እንደምታወራው። ልቀቀኝ። እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ። እንዳትነካኝ። ምን ይሆንሽ ነው ያለሽው? እንዳትነካኝ። ምን ይሆንሽ ነው ያለሽው? ልቀቀኝ። ልቀቀኝ። ምን ይሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንዴት ነው ያደረገው? እንዴት ለሆን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለብሽ ነው። ካዲ ነገሪኝ። በምንም አይነት መንገድ እንዳትናገሪ። ስለሳትን ትይዛለህ። ሴትዮዋ ተጨቃጨቂ ያማታል እንዴ? እንደማልማሽ ነው እንዳትናገሪ። በደንብ አድርጌ አናግራለሁ። እንዲጋርሽ አያገባሽም። ግልጹ ልንገርሻ አያገባሽም። እሺ ምን ልትሆኚ ነው? ምን ልታመጪ ነው? አብርሃም እንዴት ነው? ምን ልትሆኚ ነው? ቁጭ በይ ቆይ። በቃሽ። ባለጌ ነህ በጣም። እሺ ነይ። ባለጌ ነኝ። በቃ ባለጌው ነኝ። እሰይ እንኳንም ባለጌው እኮ እስኪ እንዳትናገረኝ። ሩታ ስርዓት ይኑርሽ። ሩታ ስነ ስርዓት ለምን አይኖርሽም? በስነ ስርዓት አናግረኝ። ሰላም ጤና ይስጥልን። ውድና የተከበራችሁ አድማጮቻችን እንደምን አላችሁ? እኛ ጋር እግዚአብሔር ይመስገን አለን። ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። እንግዲህ እናያለን፣ እንናገራለን፣ አንፈርድም ነው። እንግዲህ ሩታና አብርሽ የከረረ ጠብ ገብተዋል ማለት ነው። እንግዲህ ሰሞኑን ነፂ በምትባል ልጅ ነፂ የዩኒቨርሲቲ ተማሪ ነበረች። የመጀመሪያ ፍቅረኛዬ ነው፣ የኔ ነው፣ የማንም አይደለ በማለት ነበረ ሰሞኑን ሚዲያውን ስታጨናንቀው የነበረው። ሩታንም ለቢዝነስ አብረን ለስራ እንጂ በፍጹም ምንም አይደለችም፣ የስራ ጓደኞች በማለት ነበረ ሲያስረዳት የነበረው። እንግዲህ ከተበዳይ ጎን ሆነን አሁን ላይ ሩታ እየተጎዳች ነው ያለችው ማለት ነው። እሱ በሁለቱም ሴቶች ላይ እየተጫወተ ነው፣ ጌም እየተጫወቱ ነው፣ ቢዝነስም እየተሰራ ነው ብዬ አስባለሁ ማለት ነው። ምክንያቱም ከዝችኛይቱ ልጅ ጋር እንደነበረ ሩታ የስራ ሰው ናት፣ ቢዝነስ የምንሰራ እንጂ በፍጹም ጓደኛሞች አይደለንም በማለት ነበረ ሲያስረዳት የነበረው። እንግዲህ ይችኛዋ ልጅ እንደተናገረችው ማለት ነው። አብርሽ ማለት የመጀመሪያ ሀሁ ብዬ ያፈቀርኩት ፍቅረኛዬ አሁን እስካለንበት ድረስ እያወራን ያለነው ነው ብላ መረጃውን የድምፅ ቅጆችን አውጥታ ስንሰማ ነበር። እስከ ዘላለሜ የማፈቅርሽ የኔ ህይወት ነሽ ብሎ ያወራበትን ሪከርድ አውጥታ ስታሰማን ነበረ። እንግዲህ እሷም አብርሽ እና ሩታ ልጅ አረግዛለች ሩታ በሚለው ነው እንግዲህ ፋይል ይዛ የመጣዩ። ትምህርቷን ራሱ በሱ ፍቅር ልትማር አልቻለችም ማለት ነው። አሁን ላይ እንግዲህ ሁለቱ ሴቶች እዚህ ላይ እኔ ሴቶች ላይ ጥፋት የለም ብዬ ነው የማምነው። ምክንያቱም ጌም እየሰራ ካለ እውነት ከሆነ ማን ነው ነፂ እውነት አለኝ እያለች ነው ያለችው። ታማ ሆስፒታል ገብታ አሁን ላይ ደግሞ አዲስ አበባ ነኝ ማግኘት እፈልጋለሁ አንቺን በማለት ነበረ ሲያስረዳት የነበረው። ሁለቱም ሊያገኙ ሩታና አብርሽ ከሱ ጋር ግንኙነትሽ ምንድን ነው ብላ ልጠይቃት ሩታ ዝግጅት ላይ ሳለች፣ ቀድሞ ግን የጠየቃት ወይም ያገኛት አብርሽ ነበር።
በዚህም ጊዜ ያልሆኑ ፎቶዎች እየተነሱ እንደ ትዳር ሳይሆን ዝም ብሎ እሷ ጋር እንዳለ እንደ ፍቅረኛ ሆኖ ሲፖስት ቲክታከሮችም ይሄ ልጅማ ያለበት ነገር ከዚህ ከነፂ ጋራ ምንድን ነው? ሩታን እዚህ አስረግዟት፣ ሁለተኛ ደግሞ ነፂ ጋር የሚፖስተው ፎቶ ምንድን ነው በማለት የሩታ ደጋፊዎችም ለሩታ ቀድመው ያደርሳሉ። ይህም በሰማች ጊዜ ሩታም ራሷን መቆጣጠር አልቻለችም። እንግዲህ አቤላ ደግሞ በመደወል አብርሽን ይጠራል። አብርሽ ደግሞ መጥቶ ምን እንደሰጣት መልስ እንቺ ደብድብኛ በማለት ጀብድ እንደሰራ፣ ይህም ማለት በጣም ጥፋተኛ ነው። ጀብድ እንደሰራ ዱላውን አንጥቶ ሲሰጣት ሩታ ደግሞ በንዴትና በስሜት በመሆን በጥፊ ሰጥተዋለች። ሲያንሰው ነው በእውነት አንድ ሰው ወደ ትዳር ዓለም ተገባ ምን አገባሽ የሚባል የቃቃ ጨዋታ የለም። እንግዲህ እውነታቸው ከሆነ ሩታም ልጅ አርግዛለች። ዱባይ ሄደው የዱባይ ጓደኞቻቸው ሳይቀር በሰረገላ ያውም ደግሞ እኔ ሃይማኖታቸውን እንኳን አላቅም በህማማቱ ሰው በሚጽበት በሚሰግድበት ስንት በምትን በሚልበት ያን ሰዓት ነበረ የተጋቡትም በሰረገላ ዱባይ ላይ ተሰርጎ። እንዴት አንድ ሰው ማህተብ አድርጎ ይህን ነገር ይፈጽማል? እንዴት እያሉ ተቃውሞውም እንደ ጉር ቀጥሎ ነበር። እውነት ለመናገር እውነት ከሆነ አንድ ሰው ሃይማኖት ካለው እዚህ ጋ ይሄን ነገር ሊያደርግ አይችልም። በሙስሊምም በኦርቶዶክስም በጾም ሰዓት እኔ እዚህ አረብ ሀገር ከመጣው የሚጋባ አንድም የለም። ነገር ግን እነሱ ያውም በህማማት እግዚአብሔር ያልባረከው ሰርግ መቼም ሊሆን አይችልም። እኛ ስለተፋቀርን ስለተዋደርን ስለወደደኝ አይደለም። እግዚአብሔር በመካከላችን ሲገኝ ብቻ ነው። እግዚአብሔር የሌለበት ፍቅር ምንም ቢሆን ምን ሊባረክ አይችልም ማለት ነው። ምክንያቱም እነሱም ከድሮ የተገናኙበት መጀመሪያ በዚህ ነበርና ተጋባን ብለው ያወሩበትም ማለት ነው። እንግዲህ ዱባይ ላይ አንድ የቀረ የማዳም ቅመም የለ ገብተው ሲጨፍሩ ሲደንቁ ምን ሲሉ ነበር በህማማት ቀኑ። ነገር ግን አሁን ላይ እንግዲህ ከዛ መጥተው ቢያንስ 1 ወር እንኳን አልተቀመጡም። ጸባቸው እንደ ጉድ እየሄደ ነው። ስለዚህ ሩታም ደግሞ በመናደር ላይ እያለች እሷ ላይ ሲገኝ የኔ ውድ ባለቤት ማማዬ እያለ እግሯን ሁሉ እያጠበ መች ሚዲያ ነው የሚያሳዩን እግሯን እስከ መሳም ድረስ ነበረ። ዋው ፍቅራቸው የእነሱም ገዳፊ የሆኑት ፍቅራቸው እያል ስንኮምት ስንኮምት ነበር። አሁን ላይ እንግዲህ ያለው ጸብ እየከረረ በመምጣቱ ነፂ የምትባለውም ይሄን ሰርግ በማየት እንዴ ትምህርቴንማ መቀጠል የለብኝም፣ ይሄ ትዳር እውነት መሆን የለበትም፣ የመጀመሪያ ህይወቴ አብርሽ የኔና የኔ ብቻ ነው በማለት ትምህርቷን ትታ ወደ ቡታጅራ መጥታለች። ቡታጅራን በመግባት ፋይሎችን በማውጣት አብረው የነበሩበትን ቦይሷን ሁሉን ነገር ግጥም ሁሉን ነገር የጻፈላትን ሁሉ እሷም የጻፈችለትን ቪዲዮ መረጃዎችን በተነች። በዚህም የተነሳ ሩታም እንደምታዋት ማመን እስከሚያቅታት እንደዛ የሚንከባከባት ባለቤቷ ወይም ፍቅረኛዬ ነው ያለችው ሰው ባለቤት ሆነዋል። ቀለበት አስረው ስንት አድርገው አሁን ላይ ግን የውሸት ትዳር ነው። ልጅ አርግዛ እንዴት ይሄንን ያደርጋል በማለት ሁሉም ተቃውሟል። ነገር ግን አሁን ላይ ሩታ እራሷን መቆጣጠር አቅቷታል ማለት ነው። ያው የሰጠችው የጥፊ ምት እንዳያችሁትም በጣም ሲያንሰው ነው። እሱ ግን ጨምሪ በማለት ዱላውን አምጥቶ ደብድቢ በማለት እንትን ሲል ነበር። የምር ሊያፍር ይገባል። እውነት ለመናገር ድራማም ሆነ ድራማም ሆነ ይሄ ነገር እንዴት ህይወታቸውን እንደዚህ ምንም የሚያስተምር የለውም። አንድ ሰው ከሌላኛዋ ጋር ሆኖ ሚስት ያለው
እሷም ይሄንን ነገር ስትል ሩታ ምን ይሰማታል በራሳችን ላይ ብለን እናስበው። አንድ ሰው ባለትዳር ሆኖ ምን አገባሽ የሚል መልስ ሊሰጠው አይችልም። አንድ አካል ምችም ቢሆን አንድ አምሳል ሆነዋል። ባልና ሚስት ማለት አንድ ራስ ናቸው። ስለዚህ አሁን ላይ ሩታን ምን አገባሽ በቃ እንደፈለግኩ የመሄድ መብት አለኝ መብቴ ነው በማለት እንደ አይነት መልስ ሲሰጣን ነበር። እሷን በንዴት ውጣ ስትለው ነበር ከቤት ማለት ነው። ያው ጥፊም ሰጥተዋለች። ጥፊው እንኳን ሲያንሰው ነው ራሱ። እውነት ለመናገር በትዳሩ ላይ እንደዚህ አይነት ድራማ መስራት አታለ ቢዝነስም ቢሆን ምንም የሚያስተምር የለውም። አንድ ባለትዳር ከሌላ ሴት ጋር ከዛችም ካለሁሽ እዚህ ጋር ደግሞ ሌላ ጌም መጫወት በትዳር ላይ በጣም የሚደብር ነው ማለት ነው። ሩታዬ ይመችሽ፣ ራስሽን ጠብቂ፣ ደግ አደረግሽው። እውነት ለመናገር እውነትም ከሆነ እኔ ከሩታ ጎን ነኝ እንደ አንድ ሴት እኔ ብሆን የሚለውን ሳስብ ከሩታ ጎን ነኝ ማለት ነው። ምክንያቱም ነፂም ጽፋት የለባትም። በእርግጥ እስከ ዛሬ የት ነበር የአንድ ጓደኛሞቹ ነው ቀለበት ሲያስሩ በየሜዳው ሲሳሳሙ። መቼም የስራ ሰው የሆኑ እንደዛ እንደማይሳሳሙ ታውቃለህ። አይኗ የት ነበረ? አሁን ላይ የመጣችው እንግዲህ ትምህርቴን ትቼ የመጣሁት ይሄን ነገር ለማወቅ ነው። ሩታን ለስራ እንዳመጣት ነው እየነገረኝ የነበረው በማለት ነው ስታስረዳ በሚዲያ ስትናገር የነበረው ሰው። ስለዚህ አሁን ደግሞ ሩታ ረገዘች የሚለውን ስሰማ አልማርም፣ በፍጹም ትምህርቴንማ አልማርም በማለት የዩኒቨርሲቲ ተማሪ ነበርኩ በማለት ዲላ ዩኒቨርሲቲ ነበርኩ ትቼው መጣሁ። በዚህ የተነሳ ልማር አልቻልኩም። የአብርሽ ፍቅር አባሮኝ ትምህርቴን መጥቷል። ስለዚህ ፍቅረኛዬ የኔ ነው በማለት ክሷን አቅርባለች። እኛም እየሰማን እየኮመትን እየሳቅን እያለን እንግዲህ አሁን ላይ በጣም እንደሆነበት ነገር ነው ያለው ማለት ነው። አብርሽ የምትባለው ልጅ ግን እንደ ወንድ ቆፍጠን በል እልሃለሁ። መልካም ጊዜ